እንደኔ አመለካከት ሳሚ ችግር ላይ ነው። ሳሚ ላይ የሆነ ነገር ተፈጥሯል። ለማንኛውም ተፈጠረ ነገር አለ፣ የሆነ ሴራ አለ፣ የሆነ ደስ የማይል ነገር የሚሸተኝ ነገር አለ። እየተከታተለ የነበረውን ኬስ ታውቁታላችሁ። ትልቅ መስዋዕትነት የሚያስከፍል ትልቅ ነገሮችን ያደረግን ለመንካት የማይደፈሩ ሰዎችን ነው ሳሚ በዚህ ሰዓት ላይ ማረሚያ ቤቶች ውስጥ እንዲቀመጡ። ሳሚ ህይወት መሮታል። እንደሌላው ሰው ወጥቶ መግባት፣ ሰላማዊ የሆነ ኑሮ መኖር፣ ትዳር መስርቶ ልጅን መውለድ የሚፈልግ ሰው ነው። ከቤተሰቦቹ ጋር በዚህ የመጣ ብዙ ነገር ጨቃጭቋል፣ በጣም ብዙ ነገሮች እና ያንን ነገር ደግሞ ለአንተ እንዳይነግርህ አንተን ማውሰድ ተገናኘ። የት ቤት ነው የሚመጣው? እሱ ቤት ነው። ማን ነው የምትለኝ? የሳሚ ጓደኛ ነው። የሳሚ ጓደኛ ነው። እና ምንድን ነው ለአንተ ነገር? ምንድን ነው ለአንተ ነገር? አንተ ልጅ ሁሉንም ነገር እሱ ነው እንዳደረገ ያደረገኝ። ምንድን ነው እንድታደርግ ያደረገች? ቴክስቱም እንደሚላክ ቀድሞ ነግሮኛል። ምን ማለት ነው? ነግረኸኛል። ምንድን ነው ነገርኩሽ? አንተ ደግሞ ቴክስት እንደሚላክ ታውቃለህ? እኔ ምንም የማውቀው ነገር የለም። ምንድን ነው የምታውቀው ነገር የሌለው? ምንም ነገር ምንድን ነው የምታውቀው ነገር የሌለው? ምንድን ነው የምታውቀው ነገር የሌለው? እንዴት ነው ቴክስት አልሄደም? አንቺ ደግሞ ልጅሽ ልጅ የምታስፈራራኝ እንዴ? ሁሉንም ነገር እኮ ነገርኩህ አይደለም? ነገርኩህ ቅድም ሁሉንም ነገር አስረዳሁህ እኮ። በቃ ሁሉንም ነገር እሱ ነው እንዳደረገ ያደረገኝ። ምንድን ነው እንድታደርግ ያደረገች? ቴክስቱም እንደሚላክ ማለት ነገር ያለው በቃ እኔ ከወንድምም በላይ ስለሆነ እናወራም ነበርና የሆነ በቃ በጣም እንደተጨናነቀ ምናምን ነገር ያስታውቃል። እንደተጨናነቀ ያስታውቃል ማለት የድሮ ሳሚ አልመጣልህ አለኝ። ምን ማለት ነው? ማለት በቃ በጣም የሆነ ድካም ውስጥ ያለ ሰው አለ አይደል? የሆነ ነገር የሰለቸው ሰው እኔ ኑሮ እንደሰለች ህይወት እንደሰለቸኝ። እንዴት ነው ሳሚ በአንድ ቴክስት ይሄ ስራ በቀል ይሄ ስራ ሰልችቶኛል ደክሞኛል ሊሉ ይችላል? ሁላችንም ሳሚን እናውቀዋለን። ምን ያህል ጀግና ሰው እንደሆነ እናውቃለን። ላለመበት ዓላማ ምን ያህል ቆራጥ ሰው እንደሆነ ሁላችንም በደንብ አድርገን እናውቃለን። ትልቅ የሚባል ዱብዳ መጥቶብናል ወደ ቤተሰቦቻችን። በጣም ትልቅ የሚባል ዱብዳ ይመጣብን እዚህ ጋር። አሰላሙ አለይኩም ወረህመቱላሂ ወበረካቱን። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ያለሁኝ አልሐምዱሊላህ። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ባላችሁበት ሰላማችሁ ይዛ። ለቤት አዲስ ከሆናችሁ ላይ ሼር ሰብስክራይብ ያደረጋችሁ አበረታቱኝ ውድ ቤተሰቦቼ። እነሆ ዛሬ በአዲስ ነገር መተናል። እንደምታውቁ ሰሞኑ ሳሚ እንደጠፋ እናውቃለን። ጋዜጠኛው ሳሚ በድንገት ነው የጠፋው። በድንገት ጠፍቶ እሱን ሚያግዛት ልጅ ናት መታ ሳሚ ይህ ዓመት የተከፈለበት ቤት እንዲኖርበት ካሁን በኋላ ወደ ስራው እንዳይመለስ ቴክስት ልኮልኛል ብላ ነው የኤርሚያስ የነገረችው የነበረው። ኤርሚያስም ይሄ ነገር አልተዋጠለትም። ምክንያቱም እንዴት እንደዚህ ሊሆን ይችላል? እኔ እንዲህ ሳይነግረኝ እንደዚህ ነገር ያደርጋል ብሎ ነበር። ያው ማናችንም አላመንም። ምክንያቱም እነዚህ ልጆች ብር ተቀብለው አሳልፎ ሊሰጡት ይችላሉ። በአሁን ሰዓት ወዳጅ የተባለ የለፋችሁለት የደከማችሁት ሰው ነው ከጀርባ ሆኖ የሚወጋችሁ፣ ከጀርባ ሆኖ የሚሸጣችሁ። ስለዚህ እነዚህ ሞባይል ቤት የተከፈተለትም ልጅም ሆነ ልጅቷ እኔ በምንም ተአምር ላምናቸው አልቻልኩም፣ ላምናቸውም አልችልም። ለምን ልጁ መጀመሪያ ስልክ ቤት የሚሰራው ልጅ እኔ ሳሚ በጣም ተጨናንቆ በዚህ ስራ ደስተኛ እንዳልሆነ፣ ስራው እንዳስጠላው፣ ቤት ውስጥ መግባት እንዳስጠላው፣ ጥሩ ህይወት እንዲኖር አግብቶ ወልዶ እንዲኖር ይፈልግ ነበር። መኪና ውስጥ ብዙ ሰዓት ይቀመጣል፣ ቤት መግባት ያስጠላዋል እና እኔ ምንም አውቀው ነገር የለም ብሎ ነው የዋሸው ነበረው። በቃ ብዙ ነገር ብሎ አውርቶ ነበረ። ኤርሚያስም ይሄ ነገር አልታወጣለትም። ምክንያቱም የሚዋጥለት ነገር አይደለም፣ ሴራቸው ነው። በቃ ሴራቸው። ለምን መጀመሪያ ጥናት ይሰጣቸዋል። በደንብ የሚያወሩት ነገር እንደዚህ ይበሉ፣ መቶ ቢጠይቋችሁ ምንም ነገር እንዳታወሩ፣ ጠንካራ መሆን አለባችሁ፣ ምክንያቱም ብር በብዛት ይከፈላቸዋል ተብሎ ነው የሚነገራቸው። ስለዚህ ልጁም እንደዚህ ብሎ ነው የተናገረው ነበረው። ግን ልጅቷ በመጨረሻ ኤርሚያስ በልጇ መጣባት። ሳሚ የት እንዳለ፣ ሳሚ ማን እንዳገተው፣ ሳሚ በማን እጅ እንዳለ ካነገርሽኝ ልጅሽን አታገኘውም፣ አንቺ ወደ እስር ቤት ትሄጃለሽ ስላት፣ በልጄ ለምን ታስፈራራኛለህ? እና ሳሚ እንዴት እኔ ሳይነግረኝ ስራ ያቆማል? እንዴት እኔ ሳይነግረኝ ይሄዳል? እኔ እኮ ወንድሜ እኮ ነው፣ እኔ እኮ መከታዬ እኮ ነው። ብዙ ነገር ያሰራ በጣም ጀግና የሆነ በዚህ ስራ ላይ በጣም ጠንካራ ሆኖ የሚሰራ ልጅ ነው። ሁላችንም እናውቀዋለን። በድንገት ሲሰወር ምን ይባላል? ምክንያቱም በጣም ከባድ ጠላቶችን ከጀርባው እንዳለ እናውቃለን። ሰው እንደሚፈልገው እናውቃለን ሳሚ። ስለዚህ እነዛ ሰዎች ቤቱን በኩል ሊያገኙ ስለማይችሉ ከነዚህ ልጆች ጋር ምክንያቱም ይከታተሏቸዋል። ሰው አስቀምጦ እኮ ይከታተሏቸዋል። እና ከነዚህ ልጆች ጋር ሲግባባ አንድ ላይ ሲገባ ሲወጣ ከነሱ ጋር ስለሚያወራ እሱ ነው ያ ሱቅ የከፈተላቸው ሞባይል ቤቱ ያ ነገር በደንብ ስለሚያውቁ ትንሽ ብር ተሰጥቷቸው ነው እነዚህ ልጆች ሳሚን ያሳልፎ የሸጡት ነው የሚመስለኝ። ለምን እነዚህ ልጆች በጣም ከባድ ናቸው።
ምክንያቱም መጀመሪያ እሷ ምንም አላውቅም በጓደኛው በኩል ነው ምርር ብላን ያወራቸው ነበረው። እሺ ልጁን ቀረበ። ልጁ እኔ ምንም አውቀው ነገር የለም እና መጨረሻ እሷ በልጇ ሲያስፈራራት ኤርሚያስ በቃ በልጄ እንትን አትበለኝ፣ እሱ ነው ሜሴጅ እንዲገባልኝ ሳሚ ሌላ ቦታ እንዲሄደ ምናምን የነገረኝ ብላ ነው እዛ ጋር ያፈጠጠችው። እሱም በቃ እኔ ምን ላድርግ የገዛ ጓደኛው ነው መጥቶ እንደዚህ ብለህ አውራለኝ። አስቡት፣ ከሳሚ ጋር አብሮ የሚሰራ ጋዜጠኛ መጥቶ እንደዚህ ነገር። ስለዚህ ሳሚ እነዚህ ልጆች ናቸው አሳልፎ የሸጡት ወይስ የገዛ ጓደኛው ከሱ ጋር የሚሰራ ልጅ ነው አሳልፎ የሸጠው? ማንን ይጠየቅ? ሳሚ አሁን የት እንዳለ አይታወቅም። ሳሚ ምን እንደዋጠው አይታወቅም። ሳሚ ምን ውስጥ እንዳለ አይታወቅም። ከሀገር ብሎ ሊጠፍ ይፈልጋል። ሁሉ ነገር አስጠልቶታል። ሁሉ ነገር እንደዚህ ብለዋል። ሁሉ ነገር እንደዚህ አደረገው። ስራው አስጠልቶታል። ትዳር መያዝ ይፈልጋል። ከቤተሰቦቹ ተጣላ። ያኔ ብዙ ነገር ዘርዝረዋል። ስለዚህ ያ ሳሚ ጋር ይሄ ሞባይል ቤቱ የሚሰራው ልጅ ጋር መጥቶ ሳሚ ካሁን በኋላ ይሄ ስራ አይሰራም፣ ማን ሰው መጥቶ ቢጠይቅህ እንደዚህ ብለህ ነገራቸው፣ እንደዚህ አይነት ቴክስት ይላካል ብሎ የነገረው ልጅ ማን ነው? እኔ እኮ የነበልባል ክርሞቹ ሆነ ማን ነው የነስራይን ክርሞች እንኳ አላምናቸውም። ሁሉም ያልኩኝ አይደለም። አንዳንድ ትንሽ ለምሳሌ ሉል 2,000 ብር የሚከፍላቸው ከሆነ ሳሚ ሌሎቹ 4,000 ብር የሚሰጧቸው ከሆነ የነዛ ነው አስበልጦ አይቶ ማንኛው ነገር እሺ ብሎ የሚስማሙት። አብረን በልተናል፣ አብረን ጠጥተናል፣ አብረን የሰራ ነው ጓደኛዬ ነው የሚባል ነገር የለም። ሁሉ ያልኩኝ አይደለም። አንዳንድ ራስ ወዳጅ የሆኑ ህሊናቸው ለብር ብሎ የሚሸጡ ከአንገት በላይ የሚኖሩ ሰዎች አሉ። ስለዚህ ማን ነው ያ ጋዜጠኛው? ሳሚ እንደዚህ አይነት ውሳኔ ወስነዋል ብሎ እንዲያስተላልፍ ለእነዚህ ልጆች ለኤርሚያስ እንደዚህ ብሎ እንዲያወሩ ያደረገው ጋዜጠኛ ማን ነው? እኛ ማናውቀው ጋዜጠኛ ማን ነው? ይሄ የሳሚ ጠላት ነው እንጂ የሳሚ ወዳጅ አይደለም። አግተውት ነው እንጂ ሳሚ በምንም ታምር ለኤርሚያስ ሳይነግረው አይሄድም። ኤርሚያስ ይሄን እመነኝ፣ ሳሚ ታግተዋል። ሳሚ የሆነ ነገር ሆነዋል። ሳሚ አፈኑት እንጂ ሳሚ ባያፍኑት ኖሮ ሳሚ ምንም ባያደርጉት ኖሮ ለአንተን ሳይናገርህ በምንም ተአምር ከቤት እንደማይወጣ እርግጠኛ ነኝ። ስራ ለማቆም ከሆነ ተወያይቶ ሌላ ሰው ተኩ። ምክንያቱም አሁን ጭንቀት ውስጥ እንዳላቸው ያውቃል። የሉል ጉዳይ ላይ በጣም አስጨናቂ እንደሆነ የጠንቆ ያውቃል። ሳሚ በምንም አይነት ተአምር ሳሚ ሳይናገር ስራ አይለቅም። ቢለቅም የሉል ጉዳይ ካለቀ በኋላ የአሞቴና የሳምራዊ ጎሳ ይሄ ዲና ተብዬዋ አረሜኔዋ ጉዳይ ሳያልቅ የሉል ጉዳይ ይሄ ኬስ አይዘጋ ሳሚ ምንም ቢመረው ስራ አይቆም። ይሄ ሁላችሁ የመረራችሁ ዋጡት። ያ ኬዝ ከዘጉ በኋላ ምናልባት እኔ ስራ ላቆም እፈልጋለሁ፣ ሌላ ሰው ፈልጉ፣ ካሁን በኋላ እኔ ራሴ ሌላ ህይወት ለመኖር እፈልጋለሁ፣ በቃ ይሄ ነገር አስጠልቶኛል። ምክንያቱም ስጋት ያለበት ስራ ነው። ሪስክ ወስዶ ነው የሚሰሩት። ብዙ ሰው ይከታተላቸዋል። በፍራቸው ነው ገብቶ የሚወጡት። ምክንያቱም በየቦታ ጠላት አፍርተዋል። ጥሩ ስለሰሩ ነው ጠላት የበዛባቸው። ስለዚህ እንደዛ ያደርጋል እንጂ አሁን ጭንቀት ውስጥ ባሉ ሰዓት እነ ሉል ክፍለ ሀገር በሄዱ ሰዓት ይመለሳሉ አይመለሱም እንግዲህ ፈጣሪ ነው የሚያውቀው። ሳሚ በምን ታምን እንደዛ የሚያደርግ ልጅ አይደለምም፣ አያደርግም። እኔ በ100% እርግጠኛ ሆኜ ነው የምናገረው። ሳሚ ታፍኖ ነው። ሳሚ ታግተዋል በገዛ ጓደኞችና እነዚህ ትላንት ከጎዳና ላይ ያነሳቸው ልጆች፣ ትላንት በወደቁበት ያነሳቸው ልጆች ናቸው ሳሚ ጉድ የሰሩት እንጂ ሳሚ ሳይናገር ስራ ያቆም በምንም ተአምር። በምንኛ እንዴት ሁሉ ነገር ኃላፊነትና ወስዶ የሰራ በምን ሁኔታ ነው ሳሚ ስራ አቆማለሁ ብሎ በሌላ ሰው ኤርሚያስ ጋር እንዲደርስ የሚያደርገው? ከኤርሚያስ ጋር ምን እጅና ጓንት አይደሉ? አይናገረውም እንዴ? ኤርሚያስ እንዳለው ይወጋዋል። ሳሚ እኮ ስራ ካልፈለገ ማንም አያስገደውም። ይሄ ስራ እኮ ወዶ ፈቅዶ የሚሰራው ስራ እኮ ነው። ይሄ ስራ አላዋጣኝም ሌላ ስራ ቀይራለሁ ካለ ማንኛው ሰው ማንም እኮ የሚያስገደው ሰው የለም፣ መብቱ ነው። ምክንያቱም እዚህ ጋር ኮንትራት የያዘችሁት ግዴታ ካልሰራችሁ ብሎ የሚይዘው ሰው የለም። ይሄ ስራ እኮ ወዶ ፈቅዶ የገባበት ስራ እኮ ነው። ስለዚህ ለምን እንደዚህ ሊያደርግ ይችላል? ጭራሽ የማይታሰብ ነገር፣ ጭራሽ ማንም የማይቀበለው ነገር።
እንኳን ኤርሚያስ ሊያምናችሁ ተውትና በዚህ ሙያ ላይ ምንም አይነት እውቀት የሌላቸው ሰዎች እንኳን ይሄ ነገር አምኖ አይቀበሉ። አያደርገውማ። ስለማያደርገው ስራ ወዶ ፈቅዶ ስለሚሰራ ማንን አስገድዶት አይደለም ይሄ ስራ ውስጥ የገባው። በቃ ፈልጎት ነው የገባው። ሲሰራ ደግሞ በደስተኛ ሆኖ ነው የሚሰራው። እና አሁን ጭንቀት ውስጥ ባሉ ሰዓት ነው እሱ ሳሚ ስራ የሚያቆመው። ይሄ የእናንተ ተረት ተረት ነው። የእናንተ ተረት ተረት ስለሆነ እመኑኝ። ይሄ ሞባይል ቤት የሚሰራው ልጅ ሞባይል ቤት የምትሰራው ልጅ ያ በየጊዜ መጥቶ ከኤርሚያስ ሳሚ ቤት ያድራል ይውላል የተባለው ጋዜጠኛ የተባለው የሳሚ ጓደኛ ተመካክረው ከባለ ሀብቶች ጋር ወይ የነዛ ኬስ ከተያዘባቸው ሰዎች ጋር እጅና ጓንት ሆነው የሆነ ብር ተቀብለው ነው ሳሚ አሳልፎ የነዛ ሰዎች የሰጡት እንጂ ሳሚ እንደዚህ ነገር የሚያደርግ እንደዚህ አይነት ያልሆነ ነገር የሚያደርግ ነውረኛ ልጅ አይደለም። በስራው በጣም ጠንካራ የሆነ ልጅ ነው እና ኤርሚያስ በተቻለ አቅም በጣም ተሯሩጣችሁ ሳሚ ከየትም የትም ፈልጋችሁ እጃችሁ ውስጥ ማስገባት አለባችሁ። እነዚህ ሰዎች የሆነ ነገር እንዳያደርጉት። ይሄ ጉድ የሚያደርጉት ደግሞ የአሞቴ ጎሳዎች ናቸው እንጂ ሌላ ሰዎች አይደሉም። የአሞቴ ጎሳዎች እና እንኳን ልዑል ብቻ ሳይሆን እናንተ ሁላችሁም ለማጥፋት ነው የሚሞክሩት። ሁላችሁም ለማደው ነው የሚፈልጉት። ሁላችሁም ወደኋላ ለማስቀረት ነው የሚፈልጉት። ያ ነገር እንዳይፈጠርባቸው በገዛ ጓደኞቻችሁ፣ በስራ ባልደረቦቻችሁ በስርስርስ ነው የሚመጡት። ለምን ለብር ብላቸው ህሊናቸው ሽጦ የሚኖሩ ልጆች ብዙ ልጆች ውስጣቸው በእናንተ ስርስር አሉ። እና የሳሚን ነገር በጣም አሳሳቢና በጣም አስደንጋጭ የሆነ ነገር ነው። በድንገት ሳሚ ጠፋ ማለት፣ በድንገት ሳሚ ቴክስት ላከ፣ በድንገት እንደዚህ ሆነ። በምን ሁኔታ ነው ቤቱ ለቆ ማንም ሳይናገር የሚወጣው? ይሄ እናንተ ወዳችሁ መጀመሪያ አቀዳችሁ ያደረጋችሁት ነገር ነው እንጂ በምንም ታምር። ስለዚህ ኤርሚያስ በተቻለ ሀቅ በጣም መፍጠን አለብህ። እነዚህ ልጆች ጀርባቸው መጠናት አለባቸው። ጠዋትና ማታ እነዚህ ልጆች የሚከታተል ሰው ማስቀመጥ አለብህ። ከማን ጋር ነው የሚገናኙት? ከየት ነው የሚውሉት? ማን ሱቃቸው ላይ ይመጣል? ማታም ሆነ ጠዋትም ቀንም በቃ 24 ሰዓት ከእነሱ አይን ንቅንቅ ማለት የለባቸው። ያ ጋዜጠኛው የተባለ ሰውየው ጀርባው ይጠና እንጂ ሳሚ እንደዚህ ነገር የሚያደርግ ነገር የለም። የሆነ ብር ተከፍለዋቸዋል። የሆነ ነገር አለ። ልጅቷን አሁን ልጇ ከያስክባት እያንዳንዱ ምስጢር እንደምታወጥ እርግጠኛ ነኝ። እና ለማንኛውም በቅርቡ ሳሚ ተገኝቶ ስራችሁም አልቆ እናንተም ደስተኛ የምትሆኑበት ቀን እኛም ደስተኛ የምንሆንበት ቀን ቅርብ ያድርግልን። እወዳቸዋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ።